ስንገባ እዚህ ሳሎን አላገኘናትም። እግዚአብሔር ይመስገን። ሲሲ አሁን ደግሞ አላሳነሰች። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ምንድነው? ለምንድነው ያየሽው ነገር ማትናገሪው? ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ምን ሆነሽ ነው ያቀረብሽ? እግዚአብሔርን ማመስገን ነው እንጂ ያለብሽ ከዚህ ሁሉ ጣጣ ስለዳንን ማለት ነውና፣ ሰላም ሰላም ቤተሰቦቻችን በድጋሚ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ያው ፈገግ ፈታ ብለን መተናል ተመልሰን ማለት ነው። እንግዲህ ወላንሳ ከሄደችበት ጎዳና ከወደቀችበት ተመልሳ መታለች። ተመስገን ነው። የዛሬው ቀን ይለያል። እግዚአብሔር አንደኛ ወላንሳ የተመለሰችበት ነው። ሁለተኛ ደግሞ አንቺ ከአለሽበት ጣጣ ውስጥ ወጥተሽ የመጣሽበት ነውና እግዚአብሔርን በጣም ደስ የሚል ነገር ነው እና አዲሱ ቤታችን ተመልሰናል። ቤተሰቦቻችን ያው ሚት ባስተላለፈችልን መልእክት መሰረት ምንም ነገር ችግር አይፈጠርም፣ ከእንግዲህ የሚሆን ነገር የለም፣ ቤታችሁ መመለስ ትችላላችሁ ባለችን መሰረት ከዛ ጭንቅ ከሆነ ቤት እግዚአብሔርን በጣም ከብዶን ነበረ ኑሮ ማለት ነው። እዛ እኔ እንደውም ወላንሳ ቀጥታ እዛ ቤት ልንወስድሽ ነበር፣ ቢያንስ ታወሪናለሽ ታጫውቺናለሽ ብለን ማለት ነው። ሚትም የምትለቀቅ አልመሰለኝም እና ነገሮች ቦታ ቦታቸውን እየያዙ ነው። በጣም ደስ ይላል እና ፍቅር ኦልሬዲ መታ ቤት ነው ያለችውና ዛሬ ሰርፕራይዝ እናደርጋታለን። እንድትረዱኝ እፈልጋለሁ። እንደምታዩት ቤተሰቦቻችን እዚች ጋ ቆንጆ አበባ ይዘናል። ደስ የሚል ዋው እግዚአብሔር እና ይዘናል አበባ። ይሄንን አበባ ወስደን ለፍቅር እንሰጣታለን። እንኳን ደህና መጣሽና እንኳን ወደ ቤታችን ተመለስንና እንዲሁም ደግሞ ከዚህ በኋላ ያው ፍቅር ነው የሚሻለው አይደለ? የምታወሩት ነገር አለ አውሩ። በመጀመሪያ ብዙዎቻችሁ ስለ እኔ በጣም እየተጨነቃችሁ ነበረ። ምን ሁኔታ ላይ ደረሰች፣ ምን አረጓችኋት፣ ምን እየሆነች ነው ምናምን ብላችሁ ብዙዎቻችሁ ኮሜንት ላይም እየደወላችሁ በጣም እየተጨነቃችሁ ነበር። ረሳችኋት ሲሉ ነበር ራሱ እና በጣም አመሰግናለሁ ከምንም በላይ ማለት ነው። ለኔ የምር እንደዚህ ሰው ይጨነቅልኛል እንደዚህ ያስብልኛል ብዬ አላስብም ነበር እና ቤትም እነሱ በጣም እየተጨነቁ ነበር። እኔም ደግሞ ያለውበት ሁኔታ በጣም ከባድና ከባድ ነበር። እዚህ ጋር ቆሜ ግን ሳወራ በጣም ቀላል ነገርና በቃ እኔ እንጃ እንዴት ራሱ እንደሚገልጸው አላውቅም። ግን እግዚአብሔር የተመሰገነ ይሁን። እግዚአብሔር ከሳት ላይ ያወጣል። እኔም ደግሞ ከዛ እሳት ውስጥ ነው የወጣሁት እና ብቻ እግዚአብሔር የተመሰገነ ይሁን። እነሱም ደግሞ ብዙ ነገር እየደረሰባቸው ነበረ። ግን አሁን ላይ ምንም ነገር ከዚህ በኋላ ምንም ነገር አይፈጠርም። በቃ ከዛሬ ጀምሮ ምንም ነገር ከዚህ በኋላ ሰላምና ሰላም። የፈራሁት ነገር አንቺ የሆነ ያደረግሽላቸው ነገር አለ ወይም ካንቺ የወሰዱት ነገር አለ ወይ ብዬ ነው። አሁን ለምንድን ነው እነዚህ ሰዎች ነፃ ናችሁ ከእንግዲህ በኋላ ብለው እንትን ያሉት? ደምሽን አፍስሰውታል? የነኩሽ ነገር አለ? ሌላ ነገር የለም? የተወሰነ ትንሽ ጉዳት ደርሶብኝ ጉዳቱም አይተናል። ደምሽን አፍስሰውታል ስልሽ ደምሽ በድብደባ በምናምን ሳይሆን ለመስዋዕትነት ምናምን ያህል አይደል የሚያደርግ ሴት አይለው መስዋዕትነት ለዛ ምናምን አድርገውሻል ወይ ነው እንጂ እኮ እንደዛማ ድብደባማ በደንብ ነው የደረሰብሽ። አይተነዋል እኮ እሱ እና ይሄ ቤተሰቦቻችን ይሄ እንትን የሚል ነገር የለውም። እኛም ደግሞ ያው አሁንም መጠንቀቅ አለብን፣ ራሳችንም መጠበቅ መቻል አለብን። ያው ሰው እስከሆንክ ድረስ የሰው ልጅ ሙሉ ለሙሉ ያን አውራ ብለን እኮ ራሳችንም መጣል የለብንም። ዞሮ ዞሮ ራሳችን በደንብ እንጠነቀቃለን። ግን እናንተን ደግሞ ቤታችን ተመልሰናል። እነሱም ወጥተው ነበረ እንደሰማሁት ማለት ነው። ታውቃላችሁ ተመለሱ ወደ ቤታችሁ ተብለው ተመልሰናል። እዛም ቢሆን ለኔ ነው መልእክት የተላገየ ማለት እዛም ቢሆን ደስተኛ ነበርን። እግዚአብሔር ይመስገን ስለ ሁሉም ነገር። ወላንሳ ያው የምትይው ነገር ካለ በይና ከዛ ወደ ውስጥ እንገባለን። ፍቅርን ሰርፕራይዝ እናደርጋታለን ደስ በሚል ሁኔታ ማለት ነው። እኔ ደስ ብሎኛል። በነገራችን ላይ ከጠዋት ጀምሮ አልተገናኘንም ነበረ እሷ ጋር ማለት ነው። ጠዋት ነው። ከዛ እኔም በቃ አበባ ምናምን ለገዛዛ ብዬ
አንዳንድ ነገሮችን ላዘገጃጅ ብዬ የለሁም ነበረ። እናንተም ደግሞ ከኔ ጋራ ነበራችሁ ማለት ነው። አሁን ከመግባታችን በፊት ወላንሳ እንዲሁ ነገር ይኖራል እና ቤተሰቦቻችን ያው ወላንሳንም አመስግኑልኝ። በጣም ብዙ ነገር ነው ያደረገችው። በጣም ብዙ ውለታ ነው ያለችልን፣ መስዋዕትነት ላይ ከፈለችልን በተደጋጋሚ ማለት ነው። ስለዚህ እግዚአብሔር ያክብርልን አንቺንም ማለት ነው። እናመሰግናለን። እና ቤተሰቦቻችን አሁን እንገባለን፣ አበባውን ይዘን እንገባለን። ይህን የመሰለ ጽጌረዳ አበባ አለ። ፍቅርን ሰርፕራይዝ እናደርጋታለን። ምን ይፈጠራል፣ ምን አይነት ነገር ይሆናል የሚለውን ነገር ዛሬ ደስታ እልል የምንልበት ቀን ነው። በጣም ደስ የሚል ጊዜ ነው። በጣም ደስ የሚል ቀን ነው የምናሳልፈው እርግጠኛ ስለሆንኩኝ ማለት ነው። እና አንዴ ግን ከመግባታችን በፊት ቤተሰቦቻችን ትናንትና ቪዲዮ ተለቆ ነበር፣ እኔ እሷን ሰርፕራይዝ ያደረግኩበት ማለት ነው። ላይክ ምናምን ታደርጋላችሁ፣ ሼር ታደርጋላችሁ ምናምን እና ያም ሰፖርት ስለሆነ ማለት ነው። እንግባው፣ ጊዜያችንን አናቃጥል። ልዩ ልዩ ቀነው ልዩ አንተ ነው አንተ ፍጹም ነህ። የክፋት ደስታ ነች ፈቅደክ ልዩ ነው አልከኝ። ይህን ቀን ወደ ተገኝተ ወላንሳ ምንሽን ድምፅ የለሽም በሳይለንት ሞድ ነው። የዛሬን ልዩ ቀን ቢደገም ቀን በቀን ልዩ። መጀመሪያ አበባውን ደብቀው ማይኩን ያዥ አንቺ በደንብ ነው። በቃ እንዳዲስ ሁሉም ነገር ነው። ቤተሰቦቻችን አሁን ሰው ልጆቻችንም በነገራችን ላይ ዛሬ አላመጣናቸው። አዎ ይመጣሉ ከሰዓት ምናምን ሄደለም ቤቱም ራሱ ንፋስ ሊነፍስበት ይገባል። ለልጆች ጥሩ አይደለም። ወይ ተኝታ ነው የሚሆነው ወይ ደግሞ ሳሎን ቤት ነው የምትሆነው። ክፈችልሽ እናንቆፋ ክፍት ነው። ስለዚህ ቤተሰቦቻችን ስንገባ እዚህ ሳሎን አላገኘናትም። ወይ መኝታ ቤት ነው። ቆይ አትሂጂ ከተኛች ማለት ነው። ለምን እንደዚህ አናደርግ? ተኝታ ነው የሚሆነው ሲጀመር በእርግጠኝነት። እንትን አድርጊና ውሃ በጆክ አምጪ። ድፍት አድርገን ብድግ ስትል ሰርፕራይዝ እንላታለን። አጭውም ቶሎ ውሃ ግልብጥ አድርገን ብድግ ስትል ሰርፕራይዝ እንላታለን ማለት ነው። ኧረ ሙሉ አላመጣችም። ትንሽ ቀንሹ ልታፈኛል እንዴ? አልጋውም እንዳይበሰብስ በጣም በትንሹ። ቤተሰቦቻችን ያው ቪዲዮአችንን ላይክ እያደረጋችሁ እንወዳችኋለን በጣም። ወደዚህ ደስታ መመለሳችን ራሱ በጣም ደስ የሚል ነገር ነው አንዱ ማለት ነው። እና እግዚአብሔር ይመስገን። እስኪ አሁን ደግሞ አላሳነሰች ግን ይበቃል። አንቺ ነሽ የምትደፊባት። ልክ አንቺ ስትደፊባት ሚት ደግሞ የሆነ ነገር ትያለሽ። ቆይ ብትሰማ ግን እስካሁን አትነቃም እንዴ? ነው ሽንት ቤት ሆና ነው። እስኪ እንያት መኝታ ቤት። ቆይ ተይ መኝታ ቤት። ኧረ የለችም፣ እዚህ የለችም መኝታ ሽንት ቤት ነው። ኦኬ እሷ ደግሞ ችግሯ ምንድን ነው? በይ ሽንት ቤት ስገባ ጸጥ፣ በኢየሱስ ጸጥ። ኩሽና የለችም። ጥራት የት ሄዳ ነው? ፍቅር እሱ ውስጥም የለችም። ይጥለናል። አንቺ ውሃውን ደፋሽ ሮላ ነይ በሉ። አይ ትኖራለች። በየታችኛው ክፍል ነው የምትሆን። በውስጥ በመስኮቱ አይ ተኝታ አይደለም አየኋት አለ። በውስጥ በመስኮቱ በኩል ነው የምትሆነው። እርግጠኛ
ና አስቀምጪ ወላንሳና በቃ እንግባ ውስጥ። እዛ መስኮቱ በኩል ነው የምትሆነው፣ በበሩ በኩል ነው የምትሆነው። በሩን ክፍት ነው። ክፍቱን ጥላ ደግሞ የትም አትሄድም። ያዩ ተረጭባታለች፣ ድፍት ታደርጊባታለች። እንሂድ ነው እዚህ የለችም፣ ምንም የለችም። እዚህ ነው የምትሆነው። ምንድን ነው እሱ? የለችም። ደውይላት ስልክ ውጭ ቶሎ በይ። ደውይላት። የት ሄዳ ነው በዚህ ሰዓት? እስኪ ቆይ በዛኛው ሲሟ ደግሞ ልደውል። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም ማለት የት ሄዳ ነው? እኔ መታች እሚቱ እዚህ ጋር ማለት ነው። ማወቅ ያለብሽና አንድ ነገር ልንገርሽ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ለምንድን ነው ስልኳ የማይሰራው? እሚቱ ለምንድን ነው ስልኳ የማይሰራው? እኔ ምን አውቃለሁ? እኔ ካንተ ጋር ነበርኩ እንዴ? ከጧት ጀምሮ ነው ግን ማለት ነው። እኔ እየፈራሁ ነው። ምክንያቱም ምናልባት ደግመሽ ሞክሪ፣ እስኪ ደግመሽ ደውይ። ምናልባት እኔ ሌላ ነገር እንዳታሳስብኝ በእናትሽ በተቻለሽ መጣ። ምን ማለት ነው ጥሪ አይቀበልም ማለት? ነይ እስኪ ቤት ብትኖር እሷ ቤቱ ራሱ እንደዚህ አይሆንም ነበር። እንዴት ነው? ድስት እኮ ተጥዷል። እሱማ ወይና ወንድም ከሰል ተያይዟል። ድስት ተጥዷል። በሩን ክፍት ነው ወይ? አንቺ ተደብቀሽ ከሆነ ውጪ። ምንድን ነው እሱ? ብትደበቀው የት ነው የምትደበቀው? ሁሉም ቦታ እኮ የለችም። ያምሻል እንዴ? ኧረ በእናትሽ ሚት እኔ የፈራሁት ነገር እንዳይደርስ በእናትሽ። የፈራሁት ነገርማ የሚደርሰው ምናልባት ማለት ነው አንቺ ለነፍስሽ ስትይ ተደራድረሽ እሷን እንዲወስዱ አድርገሽ እንደዚህ እንዳስብ እያደረግሽ ነው። የት ሄደሽ ታዲያ? ይኸውልሽ ወላንሳ እና እዚህ ጋር አይደለም እያልኩሽ ያለት ነገር ገብቶሻል። እሚትን መጀመሪያም ነፃ ናችሁ ግቡ ቤት ሲባል ራሱ የሆነ የጠረጠርኩት ነገር አለ እና ታዲያ የት ሄደች እያልኩሽ እኮ ነው። ስልኳ ለምንድን ነው የማይሰራው? ምንድን ነው ስመረጋገጥ ባትሪ ዘጋባ፣ ግን በር ክፍት ጥላ ድስት ጥዳ ምናምን የት ነው ልትሄድ የምችለው? እንጠብቃት፣ ችግር የለም እንጠብቃት። መጠበቅ ነው ችግር የለውም። እጠብቃታለሁ እኔ እንግዲህ ትመጣለች ብዬ ማለት ነው። እሚት የደበቅሽን ነገር ካለ ንገሪ። አትወዘጋገብ። የደበቅሽን ነገር ካለ ንገሪ። በእግዚአብሔር ያለንበት ከባድ ነገር ውስጥ ነው ታውቂያለሽ። ጭንቅ ውስጥ ነው። እኔ አበባ ይዤ ልሰራት መጥቼ ከቤት ለምንድን ነው የምትጠራው? ሲጀመር እመጣለሁ። አሁን ቅርብ ጊዜ እኮ ነው ስልኳ የሚሰራ ነበር። እመጣለሁ። አምጪ እስኪ ስልኳ ራሴን ደውል ክፈችልኝ። ያው ሞክሬው 10 ጊዜ ስንት ጊዜ ደግሞ ሞከርኩላት። ያው ደውል ከሰራ እንዴ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is switched off. የት ነው የምትሄጂው? የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is switched off. ዝግ ነው እኮ ነው የሚለው። ዝግ ነው እያለ እኮ ነው። ወይም ቢቱ እንዳላችሁ ወይ ቻርጀር ልሰጥ ሄደ ይሆናል እንግዲህ። ቻርጀር ልሰጥ? አዎ እዚህ መብራት ስለሌለ እንግዲህ። አይ እኔ አይመስለኝም። እኔ ወላንስ
አይመስለኝም። እኔ በቃ ሚትን ያለ ምክንያት አለቀቋትም ወስዷት እንዳይሆን ብዬ ነው አዲስ ነገር አለ? ምንም ነገር የለም። በቃ ውጭ ወጥቼም ቢሆን ልፈልጋት ውጭ ወጥተና የበላሽ ዝም ብለሽ ነው አንቺ ውጭ ወጥተንም ቢሆን ልፈልጋት አማራጭ የለንም። በእግዚአብሔር አቦ እንቺ ወደዛ እስኪ አስቀምጪው በእናትሽ ይሄን ውሃ ወደዛ። ምን አይነት ነገር ነው? እግዚአብሔር በቃ ተይው። አቦ የለችም ማለት ነው። አይሽ እሺ አሁን ዳሽ የምናደርገው እኔ ሄዳለሁ። በቃ እኔ ሂጅ ውጭ ላይ ምናምን ለያት። ግን እኔ በጣም ፈርቻለሁ፣ ጠርጥሬያለሁ። ወይ ምንድን ነው ምን ያየሽው ነገር አለ? ምንድን ነው? እኔ ምን አውቃለሁ? ምን አለሽ ነው? ምንድን ነው? እስኪ በእናትሽ አትቀልጂ። እኔ እንደዚህ አይነት ቀልድ ነው እሺ፣ በጣም ያስጠላኝ። እግዚአብሔር ምንድን ነው? ለምንድን ነው ያየሽው ነገር ማትናገሪው? ማን እንደዚህ ያደረገው ይወላት? ምንድን ነው የማየው? መጀመሪያ ምንም ከማውራት በፊት ተረጋጋ አንተ። በቃ ወደዚህ ማንም እንደዚህ ያደረገው እግዚአብሔር ሲጀምር ዋናው የእሱ ፎቶ የመጣው አንተ ልታለች ነው። እንዴት ተረጋጋ። አይደለም ቆይ አይኔ እኮ እንትን ላይ ብሎ ዞር በይ። የማን ፎቶ እያየሁ እነማን ናቸው? በፊት የቆየ ነው ይሄ መቼ የሚሆነው? እነማን ናቸው እነዚህ? ሱቅ ነው ሄደች ብለሽ ነበር? ሱቅ ነው ሄደች ብለሽኛል ነበር? ሱቅ ነው ሄደች ብለሽኛል ነበር? ሱቅ ነው ሄደች ብላችሁኛል ነበር? እና ታዲያ ምንድን ነው የማየው? ይሄ ምንድን ነው የማየው? እያየሁት ያለሁት ነገር ምንድን ነው? ምንድን ነው እያየሁት ያለሁት? የማነች ሙሽራ ይቺ? ይቺ የማነች ሙሽራ እያልኩሽ እኮ ነው። ተረጋጋ። ማን የለጠፈው? ማን የሰራው? እኛም እንደዚህ ነው ያየነው። እኛም እኮ ከአንተ እኩል ነው ያየነው። ለምን ደግሞ አትረጋጋው? ምን ሆነህ ነው? ይሄው በቃ ይሄ ምንም እንትን የሚል ነገር አይደለም። በቃ የቆየ ነው መሰለኝ። ሲጀመር ማን ነው እዚህ ጋር ያደረገው? ለራስ አምጣቂው ነገር በሻ ቤት ውስጥ የነበርሽው ሰሞኑን አንተ በቃ ለምን እሱም እኮ የለችም ቤት ውስጥ። ለምንድን ነው ስለዚህ ይሄ በቃ ፎቶ ገደል ይገባ። እሱ እኮ የለም። አሁን ገደል ይባች ማነች እቺ? ምንድነው እሱ? ተረጋጋን። ከሞተ ሰው ጋር እኮ ነው የተነሳችው እኮ። ያሁን አይደለም የቆየ ነው የሚሆነው። መቼም አትነሳም ከሱ ጋር መቼም የቆየ ፎቶ ነው የሚሆነው። የበፊት ፎቶቸው ይሆናል። ታዲያ የቆየ ነው ብለሽ ልታጽናኝ ነው? ከመሞቱ በፊት ነው ብለሽ ልታጽናኝ ነው?
ከዛ ልታዝናኑኝ ነው የምትሞክሩት? ከመሞቱ በፊት ነው ብለሽ ልታዝናኑኝ ነው የምትሞክሪው? ንገሪኝ። የሄደችው ለዛ ነው ወይ? ፍቅር ነች እሷ ነች። አዎ ግን እሷ ነች። እሺ ተረጋጋ። መጀመሪያ ተረጋጋ። አንተ ምን አስበህ ነው? በእግዚአብሔር ለምን ደግሞ አትረጋጋው? እሺ ተረጋጋ። መጀመሪያ ተረጋጋ። ቁጭ በል፣ ትንሽ ቁጭ በል። ተረጋጋ። ኧረ ይነው አምጪምጡ። ተረጋጋ። መጀመሪያ ተረጋጋ። ኧረ አምጪምጡ። ልጆች እንደገና ዙሪያዬ ጨልሟል፣ ለኔ አልነጋም ገና፣ ለኔ አልነጋም ገና። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ እባክሽ አትሂጂ